እግዚአብሔር ስም መዘነት ተገኝ ተናናል ተታከም ተስፋለኝ ታደጉኝ ብዬ ለምናችሁ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ያለን ፈጣሪ ይመስገን። ዛሬ እናንተን ለማስቸገር ነው የመጣ ነው። እዚህ ጋር የምታዩት እህታችን በስትሮክ ምክንያት የቀኝ እጇና እግሯ አይሰራምና ከዚህ በፊት በጣም ብዙ ሕክምና አድርጋለች፣ ሞክራለች። ከልጇም ጋር የሰፈር ሰዎችም ተባብረው በጣም ብዙ ነገር አድርገውላት ነበርና በአቅም ማነስ ምክንያት እየታከመች አይደለምና ሁላችሁም ኢትዮጵያውያን እቺታችን ከታከመች የመዳን ተስፋ አላትና እባካችሁን ዛሬ የምሬን ነው የምላችሁ የኛ ቤተሰቦች አሳፍራችሁን አታውቁም። በየሄድንበትና ከታከመች እንደምድን ተስፋ ሰጥቷታልና እባካችሁን እውነት የምሬን ነው። እሷ ድና ማየት የሁላችንም ፍላጎት ነው፣ የሁሉም ሰው ፍላጎት ነውና እኛ ኢትዮጵያውያን ደግሞ አለንልሽ ካናት ትድንልናለችና እባካችሁን በዚህ በማሳያችሁ አካውንት የቻልነውን ሁላችንም እናደርግ። እህታችንን ደግሞ ማግኘት የምትፈልጉ ከስር ዲስክሪፕሽን ላይ ባስቀመጥንላችሁ ስልክ ቁጥር እየደወላችሁ ማግኘት ስላላችሁ ከታከመች የመዳን ተስፋ አላት እና ሁላችንም ተጋግዘን ተባብረን እናታችንን እናትርፋት። ለልጆቿ ስንል ያው ብዙ ሩጣው ያልጠገቡ ልጆች አሉና እቺን እናት እናትርፋት። ሙሉ የቀኝ እጇም እግሯም ሙሉ አይሰራም እና እባካችሁን ተባብረን እናግዛት። ከተባበርን ማድረግ እንችላለን፣ ማሸነፍ እንችላለን፣ ማዳን እንችላለን፣ የአንድን ሰው ነፍስ ማትረፍ እንችላለን እና ውድ ቤተሰቦች እናግዛት። በጣም ነው የምታሳዝነው እና እባካችሁ ወገኖቼ በአገር ውስጥም ያላችሁ ጤና እንደማጣትን የመሰለ ከባድ በሽታ የለም። ውድ ቤተሰቦቻችን ደስታ ብቻ ሲሆን ሳይሆን እንደዚህ አይነት ነገሮችም ስናይ ሼር የማድረግ እንትን ይኖረን። ውድ ቤተሰቦቻችን እንግዲህ የአቅማችንን ባለን ነገር ስክሪን ስር ያስቀመጠውን ስልክ እኔ ኮመንት ስር አስቀምጠዋለሁ። እዚህ ጋር ስሰራ ቪዲዮ ስለማይታይ ነው የቆረጥኩት። ኮመንት ስር አስቀምጣለሁ። እውነት በጣም ያሳዝናል። በጣም የሰው ልጅ አይታመም። እውነት ነው የምላችሁ። በጣም ነው ያዘንኩት የምር። በስማ ብቻ ከባድ ነው በህመም መጨነቅ ማለት። እኔ እንጃ አንድ ሰዓት እንኳን በጣም ይከብዳል። ጤና እያለን እንኳን ብዙ ነገር እናማርራለን። በዚህ አጋጣሚ ፈጣሪ እህቴ እግዚአብሔር ጨርሶ ይማርሽ። ሰው ልጅ በቁሙ ነው እንጂ ሌላ ነገር ከተፈጠረ በኋላ ምንም ዋጋ የለውም። እውነት በጣም ነው ያዘንኩት። በጣም ነው ያሳዘነችኝ። እግዚአብሔር ደግሞ ጨርሶ ይማርሽ እቴ። መስማ ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? አለው ዛሬ ጠፍቻለሁ፣ ይቅርታ። እንግዲህ ውድ ቤተሰቦቼ ሰሞኑ በጣም የሚያስጠላ ችግር ውስጥ ነው ያለሁት። እንግዲህ ጸልዩልኝ፣ ዱአ አድርጉልኝ በተቻላችሁ መጠን። እንደ አጋጣሚ እንግዲህ ወይ ኢትዮጵያም ልታገኙን ትችላላችሁ፣ አላቅም። ብቻ ግን በጣም ከሴትዮ ጋር ተጣልቻለሁ። በጣም ችግር ውስጥ ነው ያለሁት። እግዚአብሔር እርዳሽ በሉኝ። ለማንኛውም እና ግን ደህና ናችሁን? ያለው ደህና ነኝ እግዚአብሔር ይመስገን። ሌላው ሲቀጥል እንግዲህ ትናንትና ያው መግቢያ ላይ ያደረጉት የበጎ አድራጎቱን እነ ብሩኬ ያው ደስታቸውን ብቻ ሳይሆን እንደዚህም አንዳንድ ነገሮችን ይዘውልን ሲመጡ በጣም አስፈላጊ የሆነ የእህታችን እርዳታ የሚያስፈልጋት ኮመንት ስር የአካውንት ቁጥሯን እንዲሁም ስልኳን አስቀምጣለሁ። እኔም እንዳንድ ያው እንደ ሚዲያ ሰው እንደመሆኔ 10ም 5ም እያልን የራሳችንን በዛ አካውንት ብንጠቀም በጣም የተሻለ ነው። የታመመን ሰው መደገፍ መርዳት አንድ ይሄ ራሱ ምጽዋት ማለት ነውና ውድ ቤተሰቦቼ በጣም ነው ያዘንኩት ቪዲዮውን አይቼው ማለት ነው። ሌላ ምን ልላችሁ ነው የመጣሁት እንግዲህ ትናንትና ያው እንግዲህ ይሄ ቪዲዮ የተሰራው ትናንትና ነው። የልጅቷ እንደምታዩት ሀይሜም አለች ብሩክም ባንድ አይነት ነው ያሉት። እንግዲህ እንደምታዩቸው ትናንትና ብሩኬ ያው ተናዶም ነበረ። የማንቸስተር ጨዋታ ነው ያናደደው ምናምን ያላችሁ ልጆች አላችሁ። የምናውቀው ነገር የለም። የሆነ መፍትሄ የሆነ ነገር መልስ ካልሰጡ ምንም የምናውቀው ነገር የለም። በምን ይናደድ በምን ይሁን አናቅም። የተፈጠረው ነገር አው ያናደዳል። እሱም ያደረገው ፕራንክ ከዚህ በፊት አለ። ለምን ሀይሜን በዚህ ልክ ጎንበስ ያረጋታል ምናምን። ሲጀመር ጎንበስ እኮ አለች እንጂ እኮ ይዟታል እኮ በእጁ አይደል እንዴ? መቼ እግሩ ላይ ወደቀች? ያኔ ለምን አሰበች ለምን ተመኘች ነው? ምን ችግር አለው? ለባሏ ነው ለባሏ ለንጉሷ ነው ዝቅ ያለችው፣ ለምትወደው ለምታፈቅረው ነው። ስለዚህ እኛ እንደ መጥፎ ነገር ማየት የለብንም ውድ ቤተሰቦቻችን። አይደለም ቀርቶ እግዚአብሔርን እግሩ ላይ ብትወድቅ ምንም ችግር የለውም እኮ። ይሄ እኮ ፍቅር እኮ ነው። ይቅርታ ማለት እኮ እግር ላይ መውደቅ እውነት እኔ እንጃ፣ እኔ እንደ መጥፎ ላይሆን በነገራችን ላይ ማለት ነው። ያኔ ብሩክ እግር ላይ ዝቅ ስላለች ያኔ ክብሯ ይቀንሳል ወይም ደግሞ
ሃይሜነቷን ያጎላል የሚል ነገር አይደለም። ቤተሰቦች እግዚአብሔርን በቃ የሆነው ነገር ስለተጸጸተች ይቅርታ ጠየቀችው። እሱም ደግሞ ይቅርታዋን ተቀበላት። አለቀ። ለምን አኮረፈ ለምን እንዲሆነ እሱ የራሱ ስሜቱን ተናግሯል። እኔ እንዲህ አይነት ሙድ ውስጥ ከገባው ቶሎ አልወጣም፣ ቆይ ትንሽ ታገሽኝ አላት። አለቀ። አስረዳት በቃ። እሱ ፕራንክ አያደርግም ወይ ምናምን። ሃይሚ ፕራንክ ስታደርግ አታቋትም? ታቋታላችሁ እኮ ገና ከዚህ በኋላ ምን እንደሚጠብቀው ታውቃላችሁ? አታውቁም። ስለዚህ አንዳንድ ጊዜ ዝም ብለን በማያገባን ነገር ውስጥ ገብተን መበጥበጥ በጣም ያስጠላል። በጣም ማለት ነው። እውነት እንጃ። በተለይ ብሩኬን ለምን እንደምጠሉት አላውቅም። ምን ችግር አለው? እኔ አሁን ሃይሚ በመንበርከኩ አከበርኳት እንጂ ምንም አይወጣላትም። ደግሞ የፍቅር ሰው ስለሆነች ነው ዝቅ የምትለው ማለት ነው። እንደ ማንኛውም ሰው ግትር ዝም ብላ አስመሳይ ሴት ብትሆን ኖሮ ዝቅ አትልም። ገባችሁ? አስመሳይ ሴት አለመሆኗን እዚህ ጋር ማወቅ አለባችሁ። ለብሩክ ያላትን ቦታ ለፍቅር ብሩክን ተውት እሺ። ብሩክ አልበላችሁ ብሩክ ታያለች ትላላችሁ እላለሁ ማለት አይቀርም። ግን ቢያንስ እንኳን በቃ ምን ያክል ያደረገችው ነገር አንድ ሰው ጥፋቱ ተሰምቶት በዚህ ልክ ዝቅ ማለቱ ማሳየቱ በራሱ ጀግንነት ነው። አልገባችሁም? ግን እናንተ ለብሩክ ዝቅ ስላለች የሆነ ሽንፈት ነው የመሰላችሁ። ሁሉ ጊዜ ዝቅ ትላለች። ሁሉ ጊዜ መች ዝቅ ብላ ታውቃለች? ብሩኬስ መቼ ነው እግሩ ላይ ዝቅ እንድትል የሚያደርጋት? አያደርጋትም። እሷ ሁሉ ጊዜም ጥፋተኝነት ስሜት ሲሰማት እንደዚህ ይቅርታ ለማለት ዝቅ ትላለች። ይቅርታ ለማለት ነው፣ ሌላ ነገር እኮ አይደለም። እሱ ደግሞ በፍጹም እግሩ ላይ ስትወድቅ ዝም አይላትም። በፍጹም አየዋለሁ ብዙ ጊዜ። አንዴ ዱባይ ሊሄድ ሲል፣ አንዴ ደግሞ አሁን፣ አንዴ ደግሞ ባለፈው ፕራንክ ያደረገችው ጊዜ በፍፄ እነዚህ ልጆች ለምንድን ነው የምትከፋፍሏቸው? ግን ለምን እንዴት ታደርጋላችሁ? እንደውንም በቃ እኔ እንጃ። እኔ የሁለቱም ስሜት ነው እዚህ ጋር እኔ የታየኝ። እውነት እኔ ሃይሜን በጣም ነው ያከበርኳት እንደዛ ይቅርታ ብላ ዝቅ ማለቷ። ምክንያቱም ይቅርታ መጠየቅ ኃጢአት አይደለም። ቤተሰቦች እንደ ኃጢአት አትዩት፣ እንደ ጀግንነት አትዩት። ይቅርታ ማለት ትልቅነት ነው። በጣም በጣም በቃ እሷ ደግሞ ለምታፈቅረው ሰው እኛ እኮ የምናየው ቪዲዮ ላይ ነው ቤተሰብ። እናንተ እኛ የምናየው ቪዲዮ ላይ ብቻ ነው። እሷ ደግሞ ከሌላው ሁሉም ቀን ለየት ብሎባታል ብሩኬ። ያንን የምታውቀው እሷ ብቻ ነች፣ እኛ አይደለንም። ገባችሁ? እኛ የምናውቀው ቪዲዮ ላይ ብቻ ነው። ከዛ በኋላ ግን የምታሳልፈውን ነገር እኛ እናውቅም አይደል እንዴ? ይጻጻፋሉ፣ ይደዋወላሉ፣ ያወራሉ፣ ይገናኛሉ። ይህንን ነገር ምናልባት ነፍጓት ሊሆን ይችላል። ገባችሁ? ሃይሚያውን ተጨናንቃን ያለችው ባላረኩትም ብላለች። እውነትም ደግሞ ያስብላል። ስለዚህ ያ ማለት ደግሞ ብሩኬ ለሷ ተንኮል ወይም ጉዳት አስቡ አይደለም። ለምንድን ነው አንዳንዴ ለመረዳት ካልሞከራችሁ አለማውራት፣ ዝም ማለት እኮ በጣም እሱ ራሱ መልስ ነው አይደል? እንደ ቤተሰብ እና ብቻ በጣም ይከብዳል። ለማንኛውም ዝቅ ማለት፣ ይቅርታ መጠየቅ፣ ዝቅ ማለት ኃጢአት አይደለም። እንድታውቁ ነው ፈልገው ነገር። ሌላው እንግዲህ እህታችን ዛሬ እንግዲህ ያው ትናንትና ይቅርታ ተጠያይቀው ወደዛው ነው ሄደው ነው ይሄን ቪዲዮ የሰሩት። ወይም ደግሞ በዚች ልጅም ስሜቱ ተጎድቶ ሊሆን ይችላል ያዘነው። ብሩክ አናቅም። ግማሻቸው በአርሴናል ብላቸዋል። አርሴናል በእርግጥ ኤፋም አልቅሷል። ነገር ግን ያኔ አላየነው ምን እንደሆነ። ያው እውነቱን እኮ መጥቶ ይነግረናል። ብሩክ የራሱ እንደዚህ ሆኜ ነበር ምናምን። ማንም ሰው አይከፋውም አይደብረውም አይባልም። ይደብራል። በጣም ነው የሚደብረው፣ በጣም ከሚባለው በላይ። አንዳንድ ጊዜ መረዳት ከቻላችሁ መረዳት፣ አለመረዳት ከፈልጋችሁ ደግሞ ዝምታ መምረጥ። እናንተ እኮ ምንም ብትሉ ምን እነሱን አትለያዩቸውም አይደል እንዴ? ቤተሰብ እዚህ ጋር እንግዲህ ይኸው አንድ ላይ ነው ለዚች ልጅ ከጎኗ ሆነው ሃይሚም እንባ በተሞላ ቃላት፣ ብሩኬም እንባ በተሞላ ቃላት ልክ እንደ እህቱ ቅፍ አድርጎ ሲያባብላት ነበረ። በቃ ሰው ማለት ይሄ ነው። ሰው ማለት የሰው ጉዳት፣ የሰው ህመም የሚረዳ ነው፣ የሚጠየፍ ሰው አይደለም። ገባችሁ? እና አንዳንድ ጊዜ ማለት ያለባችሁና ማለት የሌለባችሁን ነገር ለይታችሁ ብታውቁ በጣም የተሻለ ነው ብዬ አስባለሁ። በእኔ በኩል ማለት ነው። እኔ ማለት ለምን አላችሁ እያልኩ አይደለም፣ መብታችሁ ነው። የፈለጋችሁትን ነገር የሚሰማችሁን ስሜት መናገር መብታችሁ ነው። ግን ደግሞ አንዳንድ ጊዜ በቃ ብሩኬና ሃይሚ አንድ ናቸው። ምንም ቢፈጠር ምን የእሷን በደል እሱ አይፈልግም፣ የእሱን በደል እሱ አትፈልግም። እሱ አሁን ስለከፋው ነው ዝቅ ያለችው እንጂ ሃይሚን እኮ ታቋታላችሁ። ሃይሚ ላመነችበት ነገር ምንም ያህል ነገር አትንሰፈሰፍም። ገብቷችኋላ? ግን ትክክል ስላልሆነች የሆነ የተፈጠረው ነገር ጥሩ ስላልሆነ ለማስተካከል ስለፈለገች ነው እንጂ አሁን እኮ እሷ በዚሁ ግትር ብትል እሷም እሱም ግትር ይላል። ሌላ የባሰ ነገር ጸብ ነው የምንፈጥረው። አያችሁ? ሁል ጊዜ መንበርከክ፣ ሁል ጊዜ እንደዚህ አላችኋት ማለት የለባችሁም። በቃ እሷ ትልቅ ሰው ናት። እሷ ተንበርከካ ይቅርታ ስለጠየቀችው ብቻ ትልቅ ሰው ናት እሷ። እና እኔ እንደዛ ነው ማስባት። እግዚአብሔርን ብሩክ ትያለሽ ላላችሁት ነገር
ብሩክ ፕራንክ ያደርጋል። ፕራንክ ሲያደርግ ግን ያው እንደ ማንኛውም ሰው ነው የሚያደርገው። ምንም የተለየ ነገር አስለቅሷት አያውቅም። እንደዚህ አሰቃይቷት አያውቅም። ምንድን ነው የምትሉት? ከዚህ ምን አለ? ምንም። ባለፈው ወንድ አጎረሰሽ አለ። በቃ የዛች ቀን ብቻ ነው ትንሽ ተሰቃይታ ያየሁት እኔ። ከዛ ውጭ ግን የዛኔም ከዚህ በፊት የሚያደርጉት ፕራንክ ያው መልስ ምት ነው የሚሰጣጡ። ሰው እኛ ባናካብድባቸው የተሻለ ነው ብዬ ነው የማስበው። ምክንያቱም ሁለቱም መስራት ያለባቸውን ያውቃሉ፣ ይሰራሉ እና በስራ ላይ እንቅፋት ባንሆንባቸው በተለያየ ሰው ጋር መጥተው ቢሰሩ ቢለወጡ እነዚህ ልጆች ብዙ ነገር ይጠብቃቸዋል። ብዙ ነገር መስራት አለባቸው። አሁን ካልሰሩ ነገ ላይ ምንም ጥቅም የለው። ይሄው እኛ እንኳን ስደት ሆነን እየሰራን እያለን ነገሮቹ በጣም ነው የሚከብዱ፣ በጣም ነው የሚያስጠሉት። እኔ አሁን እግዚአብሔርን ከሴትዮ ጋር በማይረባ ነገር ተጣልቼ ትናንትና ኤርፖርት ወስጄ ተሜ ማድረግሻለሁ ምናምን ብላኝ በጣም ተቃጥዬ ነው ያደርኩት። እስካሁን ድረስ ራሱ አልወጣልኝም እና ስንጣላ ራሱ ምናምን ደንግጬ ስለነበረ መረጃ ስላልያዝኩኝ ዝም ብዬ አሁን እያየኋት ነው፣ እየጠበቅኳት ነው። እና በዚህ አጋጣሚ ምን ማድረግ እንዳለብኝ የምታውቁ እንደዚህ የገጠማችሁ ልጆች ካላችሁ በዚህ አጋጣሚ ሀሳብ ብትሰጡኝ በጣም ደስ ይለኛል ማለት ነው። ማለት እንደዚህ አጋጥሟችሁ በምን አይነት መልክ ህግ እንዴት እንደዳኛችሁ። እኔ አሁን ለኔ ባያግዘኝስ ህግ ብዬ አሰብኩ፣ መረጃ ስላልያዝኩ ብቻ ማለት ነው። መረጃ የለኝም እና እኔ ወረቀቱንም ብር ራሴ ነው የከፈልኩት። ግን ሁሉንም ነገር ልቅምቅም አድርጋ ወሰደችብኝ። ፓስፖርቴንም መታወቂያዬንም ሁሉንም የከፈልኩበት ምንትን ሳይቀር ወረቀት ሳይቀር። አሁን እንደዚህ ያደረገችኝ ብል ምንም ቪዲዮ ሳሊዝ አያዳምጡኝም ብዬ ፈራሁ። ገባችሁ? ስለዚህ እንዴት አድርጌ እኔ አሁን ለምነዋት አብራኝ ምሰራይ ልጅ አለች። ለምናት እሷ እግሯ ያወድቃ ለምናት ተወቺ ማለት ነው። ከዛ እኔ ምን ልይዞኝ በቃ አለቀስኩኝ ማለት ነው። ዛሬ ለራሱ በቪዲዮ ያልመጣሁት ጥሩ ስላልሆንኩኝ ነው። ሰሞኑንም ያው ምሰራ አይመስለኝም። አሁን ላይ በጣም ተኮራርፈን ያለ ነው። በጣም ወይኔ ባለ ደስ ይለኛል። እንጃ ማታ እንደውም ጓደኛዬ ባለመነቻት አልኩኝ። በሄድኩኝ ፖሊስ ጣቢያ ነው ያልኩት። የምሬ ነው። ምክንያቱም ወዲያው መፍትሄ ይመጣ ነበር። እኔም ደግሞ አልመጣልኝም፣ አልደወልኩም። እና እንደዚህ አይነት ነገር ይገጥመናል እና ያኔ መስራት አለባቸው። በስደት ዓለሙ ላይም እንደዚህ ስቃይ ነው ያለው። ስለዚህ አንዳንዴ ከሰው ጋር ሲመጡ ፍቀዱላቸው። እንደዚህ የሆነ ነገር እያላችሁ ሞራላችሁን አትጉዱ። በቀደም አሁን የመጣችሁ ልጅ ምንም ስርዓቷን ይዛ ሰርታ እንደዛ እያበላሻችኋት ነበረ። ውድ ቤተሰቦቻችን አንዳንዴ መረዳት መቻል አለብን። ሁሉ ያየው ሁሉ ያቀፈው ሁሉ አያገባም፣ አይፈቅርም። ቤተሰብ የሰው ልጅ ልቡ ሺህ ሰው ሊያስብ ይችላል፣ ግን አንድ ሰው ነው የሚያፈቅረው። ስለዚህ የሰው ልጅ የቡርኬም ልብ ማን እንደሚያፈቅር ታውቃላችሁ፣ የሃይሚም ልብ ማን እንደሚያፈቅር ታውቃላችሁ። ግን በስራው ባህሪ ብዙ ነገር ሊፈጠር ይችላል እና ውድ ቤተሰቦቼ ያው እዚህ ጋር እንግዲህ አብረው ነው ሲያስተባብሩ የነበሩት። ከዚህ በፊትም በሃይሚ ቻናል ላይ እንደዚሁ የሆነ የኩላሊት ነው የምን አላዛር ሲያስተላልፍ ነበር። እንደውም የሃይሚ ላይ ስቶሪ እንትኗ ላይ ያለ ሾርት ቪዲዮ አለ። አሁን ደግሞ ብሩክ ላይ አለ። ብሩክ ላይም እየገባችሁ ታገኙታላችሁ። እኔም ኮመንት ላይ አስቀምጣለሁ ስልክ ቁጥሯን። ውድና የተከበራችሁ ለሌላ ሰው ጊፍት ከምንሰጠው ለዚች ልጅ 5ም 10ም ያለን ነገር አድርገን የሰውን ነፍስ መታደግ ማለት መልካምነት ነው። ከምንም በላይ እግዚአብሔርን ደስ ብሏት ብናያት በጣም ደስ ይለናል። በዚህ አጋጣሚ ውድና የተከበራችሁ ቤተሰቦቼ ለዛሬ ሀሳቤ ይሄን ይመስላል። የተሰራረቀ ሀሳብ ነው ይዤ መጣሁት። ይቅርታ አድርጉልኝ። ልጅቷ ማሳዝናኛለች። እኔም ውስጤም ጥሩ አይደለም። ለልጅቱ ሳለቅስ ነው ያደርጉት። ወይኔ ይሄ ወር ደግሞ ማለት ነው ለኔ እምባ ማልቀስ ነው የሚሆነኝ። እግዚአብሔር ቪዲዮ መቀረጽ ደብሮኝ ነው እንጂ ቪዲዮ ላይ ብታዩ ፊቴ ሁሉ አባብጧል። የምር በጣም ነው ያናደደች ሴትዮዋ። ምንም አላረኩም እኮ ምንም። አሮጊቷ እናቷ ማለት ነው። ብቻ ወደፊት ነግራችኋለሁ። ማርያምን ለምንድነው ምናምን ጥያቄ ሊሆንባችሁ ይችላል። ግን ነገር ግን ብቻ ግን እንደዚህ አጋጥሟችሁ እንዴት እንደወጣችሁ ነገሩኝ። እኔ አሁን መጥፋት አልፈልግም፣ አገር መግባትም አልፈልግም። አሁን አልተዘጋጀሁም። ተዘጋጅቼ ብሄድ ደስ ይለኝ ነበር። ሳልዘጋጅ ደግሞ ዝም ብዬ ብገባም ችግር የለብኝም። በርግጥ ግን ተዘጋጅታችሁ ብትገቡ የተሻለ ነው ብዬ አስባለሁ። ይሄን ያላመጥ ቆይቼ ዝም ብዬ ብድግ ብዬ ትናንትና አንጠልጥላ እንደወሰደችኝ ማለት ነው። ትናንትና አንጠልጥላ ተሜ ማድረግሻለሁ ልክሻለሁ ነው ያለችኝ ማለት ነው። ምንም እኮ አላደረኩም። ከዛ እንግዲህ እዛ ህጉ ይጠይቀኝ አይጠይቀኝ ምንም ማውቀው ነገር የለም። እንግዲህ ማለት ግራ ተጋባሁኝ። እኔም በዛን ሰዓት ምንም አላልኩም፣ ተናደድኩኝ። ጓደኛዬ ግን ለመነችና ቀረሁኝ።
አሁን ግን በቃ አስጠላኝ። በቃ በጣም ደብሮኛል። መስራት ሞራል ራሱ ጠፋ። ምን እንደማረግ ንገሩኝ በኮመንት። አመሰግናለሁ ቤተሰብ። መልካም ውሎ ይሆንላችሁ። ባይ ባይ።